ሰላም ጤና ይስጥልኝ የጆቶር ተከታታዮች እንደምን አላችሁ? ጆኒ ነኝ ከጆቶር። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁትኝ አይቲ ላይ ኮምፒውተር ኤ+ን እየወሰዳችሁ ያላችሁ ሰዎችና ኮርዋን ለመፈተን በዝግጅት ላይ ያላችሁ ዛሬ የኮርዋን ፈተና ምን ይመስላል የሚለውን ራሴም ስለወሰድኩትኝ የማስታውሳቸውን ጥያቄዎችና ሌሎችን ጥያቄዎች አብረን የምንሰራ ይሆናል። እስከ ቪዲዮ መጨረሻ ድረስ ተከታተሉ። ስለዚህ ጥያቄዎቹ እንደዚህ አይነት ይዘት አላቸው። ለምሳሌ የመጀመሪያው ጥያቄ ላይ ብትሄዱ which of the following connector type is associated with coaxial termination serving cable ኢንተርኔት ዲፕሎይመንት ይላል። ስለዚህ ስለማን ነው የሚያወራው? ስለ ኮአክሲያል ቴብል ተርሚኔሽን ነው የሚያወራው። ተርሚኔሽንስ ነው። ስለዚህ ኮአክሲያል ኬብሎች ደግሞ ስንት አይነት ኮኔክተሮች አሏቸው ማለት ነው? ሁለት አይነት ኮኔክተር ነው ያላቸው። አንደኛው በኤንሲ የሚባል ኮኔክተር አላቸው፣ ሁለተኛ ደግሞ ኤፍ ታይፕ የሚባል ኮኔክተር ነው ያላቸው። ራይት። ስለዚህ ከዚህ ውስጥ የትኛው ነው መልስ ሊሆን የሚችለው ማለት ነው? ዲቪ9 አለ፣ ኤሲቲ አለ፣ ኤፍ ታይፕ አለ እና ምን የሚባል ኮኔክተር አለ? አርጂ45 የሚባል ኮኔክተር አለ። ስለዚህ መልሳችን የሚሆነው የትኛው ነው? ኤፍ ታይፕ የሚለው ነው። ስለዚህ ሲ ነው መልሱ ማለት ነው። ራይት፣ ሲ ነው መልሱ የሚሆነው ማለት ነው። ሶ ይሄ አንደኛው ጥያቄ ነው። ሁለተኛው ላይ ስንሄድ ደግሞ which of the following connector can be used to charge most modern mobile devices? right, which of the following connector can be used to charge most modern mobile devices and may have the capacity to send data, audio and ቪዲዮ ይላል። ስለዚህ ከነኚህ ውስጥ የትኛው ነው? ራይት። ስለዚህ ሞደርን ዲቫይሶችን ቻርጅ ማድረግ የሚችል ሞደርን ሞባይል ዲቫይሶችን ቻርጅ የሚያደርግልንና ምን አይነት ካፓሲቲ ያለው ማለት ነው? ዳታዎችን፣ ኦዲዮዎችንና ቪዲዮዎችን ሴንድ የማድረግ ካፓሲቲ ያለው የትኛው ኮኔክተር ነው የሚለው። ስለዚህ መልስ የሚሆነው ማን ነው? ዩኤስቢ ሲዎች ናቸው። ራይት። በብዛት እነኚህ ሞደርን የሚባሉ ሞባይል ዲቫይሶች እነ አንድሮይድ ላይ ብትሄዱ የሚጠቀሟቸው የኮኔክተር አይነቶች ወይም ምንድነው ዩኤስቢ ሲ ታይፖችን ነው የምንጠቀመው። እነኚህ ግን ላይትኒንግ የምንላቸው ለማን ነው የሚያገለግሉት? ለአይፎን ስልኮች ነው። ዩኤስቢ ላይትኒንግ የሚባሉት ለእንትን ነው ለአይፎን ነው የምንጠቀመው ማለት ነው። ስለዚህ ዩኤስቢ ሲዎች ምን አይነት ካፓሲቲ ሳላቸው? ዳታዎችን፣ ኦዲዮዎችና ቪዲዮዎችን ሴንድ የማድረግ ካፓሲቲ ያለው የኮኔክተር አይነት ምን ተብሎ ይጠራል ማለት ነው? ዩኤስቢ ሲ ተብሎ ይጠራል ማለት ነው። ስለዚህ ሁለተኛው ጥያቄ ነው። ሶስተኛው a group of friends is gathering in a room to play video games. የት ነው? ሩም ውስጥ። ራይት። in a room to play video games. One of the friends has a game server. Which of the following network type should the group uses so they can all connect to the same server in the internet? right. ስለዚህ ያው ጌም ሊጫወቱ አንድ አይነት ሰርቨር ነው የሚጠቀሙት። ጌም ሊጫወቱ ምን ውስጥ ነው የተገናኙት? ሩም ውስጥ ነው የተገናኙት ማለት ነው። ራይት። ስለዚህ የተለያየ አይነት ኔትወርኮች አሉ አይደለ? ሎካል ኤሪያ ኔትወርክ የምንላቸው አሉ፣ ዋይድ ኤሪያ ኔትወርክ የምንላቸው አሉ፣ ማን የምንላቸው አሉ አይደለ? ስለዚህ እነኚህ ሎካል ኤሪያ ኔትወርኮች ከሆኑ ምን ውስጥ ነው? ለምሳሌ በየክላስ ሩም ውስጥ ያለ ኮኔክሽን ሎካል ኤሪያ ኔትወርክ ተብሎ ነው የሚጠራው አይደለ? ስለዚህ እነኚህ ምን ውስጥ ነው ያሉት ነው የሚለው ሩም ውስጥ ነው። ራይት። ስለዚህ ምንድነው የሚሆነው ማለት ነው? መልሱ ሊሆን የሚችለው ማን ነው የሚሆነው? the answer is C ነው። ራይት። ይሄ ነው መልሱ የሚሆነው ማለት ነው። C ነው። አራተኛ ጥያቄ ላይ ስንሄድ ደግሞ a company migrating a local application to an internal cloud platform. Which of the following best describe this cloud platform? right. a company migrates a local application to ኢንተርናል ክላውድ ፕላትፎርም ይላል። ራይት። ስለዚህ እዚህ ክላውድ ፕላትፎርሞች ላይ ስንሄድ ለምሳሌ ፕራይቬት አለ፣ ፐብሊኮች አሉ፣ ኮሚኒቲዎች አሉ፣ ሃይብሪዶች አሉ። ራይት። ስለዚህ የትኛው ነው ካምፓኒ ማይግሬት ሎካል አፕሊኬሽን ቱ አን ኢንተርናል ክላውድ ፕላትፎርም? ራይት። ወደ ኢንተርናሽናል ፕላትፎርም ማይግሬት የሚያደርገው የትኛው የክላውድ አይነት ነው የሚለው። ስለዚህ መልሳችን የሚሆነው ማነው? ፕራይቬት ክላውዶች ናቸው። ራይት። ሶ ሌሎች ውስጥ ክላውዶች ምንድን ናቸው የሚሉትን ለእናንተ ተወላችኋለሁ ማለት ነው። ስለዚህ እያንዳንዱን ክላውዶች ማየት ይጠበቅባቸዋል። ፐብሊክ ክላውድ ምንድነው? ኮሚኒቲ ክላውድ ምንድነው? ሃይብሪድ ክላውዶች ምንድናቸው የሚለውን ነገር ማየት ይጠበቅባቸዋል። ሃይብሪድ የነኚህ ኮምቢኔሽን ነው። ስለዚህ ኮሚኒቲስ ምንድነው፣ ፐብሊክ ምንድነው የሚለውና ፕራይቬት ምንድናቸው የሚለውን ነገር ማየት ይጠበቅባቸዋል ማለት ነው። በትለኛው ጥያቄ ግን መልስ ሊሆን የሚችለው ማን ነው? ፕራይቬት ክላውድ ነው። ራይት። አምስተኛ the display in a conference room has a ghost image that does not match the presentation. which of the following would test resolve the issue? ነው። ራይት። ስለዚህ አንዳንዴ የተለያየ አይነት ሼፕ ያላቸው ፒክቸሮች ዲስፕሌይ ሊሆኑ ይችላሉ። ራይት። ስለዚህ እነዛም ፒክቸሮች የምናስተካክልበት መንገድ ነው ምን የሚባለው? ይሄ
ኪስቶን ብለን የምንጠራው ራይት። ስለዚህ ኪስቶን ማለት ምንድነው የሚሆነው የፒክቸሩን ሼፕ የምናስተካክልበት መንገድ ምን ይባላል? ኪስቶን ነው። ስለዚህ እንደዚህ አይነት ጎስ የሆኑ ኢሜጆች ችን የምናስተካክልበት ምን ይባላል ማለት ነው? ቢ ነው። ኮሬክት ደ ኪ ስቶን የምትለዋል ነው የምንመርጠው ማለት ነው ራይት። ሶ መልስ የሚሆነው ምንድነው? ኮሬክት ደ ኪ ስቶን ነው ራይት። ስለዚህ ቢ ነው የሚሆነው ማለት ነው ለዚህ ጥያቄ። ስድስተኛው a developer want to ensure their critical data is protected from hard drive failure. A developer want to ensure their critical data is protected from hard drive failure. Their workstation has 2 hard drive. Which write level should they use? right? ስለዚህ workstation ስንት hard driveዎች አሉት? 2 hard driveዎች አሉት። ስለዚህ ምንድነው ይሄ ዲቨሎፐሩ ምንድነው ክሪቲካል ዳታዎችን ምን ማድረግ ፈለገ? ፕሮቴክት ማድረግ ፈለገ። ከፌለሪቲ ክሪቲካል የሚባሉ ዳታዎችን ከፌለሪቲ ፕሮቴክት ማድረግ ፈለገ። የትኛውን ራይድ ነው የሚጠቀመው ነው ራይት። ስለዚህ ራይዶች ላይ ስንሄድ የተለያዩ ራይዶች እንዳሉ አሉ። እዛ ኖቱ ላይ ታገኙታላችሁ። ራይድ 0 የሚባል አለ፣ ራይድ 1 አለ፣ ራይድ 5ዎች፣ ራይድ 6 እና ራይድ 10 የሚባሉ አሉ ራይት። ለምሳሌ እዚህ ራይድ 0 ላይ ብትመጡ እነኚህ ለሰርቨር የሚያገለግሉ ናቸው። ሞሮፍ እነኚህ ሰርቨር ላይ ነው የምንጠቀማቸው። ሶ እነኚህ ራይድ 0ዎች ላይ ብትመጡ ለምሳሌ ራይድ 0ዎች የሚጠቀሙት ምንድነው? ዲስክ ሚረሪንግን ነው የሚጠቀሙት ራይት። ዲስክ ሚረሪንግ ይጠቀማሉ። ስለዚህ ዲስክ ሚረሪንግ የሚጠቀሙ ከሆነ ምንድነው ዲስክ ሚረሪንግ ፐርፎርማንሱን ይጨምርላቸዋል ማለት ነው ራይት። ፐርፎርማንስ እንዲጨምር ነው የሚያደርገው። ስለዚህ እነኚህ ራይድ ዜሮዎችን የምንጠቀም ከሆነ ለምሳሌ ራይድ ዜሮዎች የሚጠቀሙ ከሆነ ዲስክ ሚረሪንግ ነው የሚጠቀመው። በዲስክ ሚረሪንግ ጊዜ ምንድነው ፐርፎርማንሱ ጥሩ ነው ማለት ነው ራይት። ራይድ ዋንን ስንጠቀም ግን ራይድ ዋን ላይ የምንጠቀመው ምንድነው ዲስክ ሚረሪንግ ነው ራይት። ይሄኛው ዲስክ ስትራይፒንግ ነው የሚጠቀመው፣ ዜሮ ስትራይፒንግ ነው። ዋን ሲሆን ግን ማን ነው የሚጠቀመው? ዲስክ ሚረሪንግ ነው የሚጠቀመው። ዲስክ ሚረሪንግ ሲሆን ደግሞ ምንድነው ዱፕሊኬት ማድረግ ነው ወይም ኮፒ ማድረግ ነው ራይት። ስለዚህ አንደኛው ዲስክ ላይ ያለን ዳታ ወደ ሌላኛው ዳታ ምን ማድረግ? ኮፒ ማድረግ ነው ራይት። ኮፒ ነው ዲስክ ሚረሪንግ ማለት። ስለዚህ አንደኛው ላይ ያለ ዳታ ቢጠፋ ምንድነው ነው ሌላኛው ላይ ዳታ ይኖራል ማለት ነው። ስለዚህ እዚህ ጋር የሚለው ምንድነው ከፌለሪቲ ፕሮቴክት ለማድረግ ነው የሚለው ራይት። ስለዚህ መልሳችን የሚሆነው የትኛው ነው የሚሆነው ማለት ነው? ራይድ 1 ነው የሚሆነው ማለት ነው ራይት። ቢ ነው መልሱ፣ ቢ ነው የሚሆነው ማለት ነው። ስለዚህ ራይድ 5ዎች ምንድናቸው፣ ራይድ 10 ምንድነው የሚለውንም ማየት ይጠበቅባቸዋል ማለት ነው። ሌላኛው which of the following connector type is associated with coaxial termination ነው። ይሄን ቀደም እዛ ጋር አይተነዋል። አይ ቲንክ የተደገመ ነው። ስለዚህ ለዚህ የሚሆነው ምንድነው ኤፍ ታይፕ ኮኔክተር ነው አይደል? ሁለት አይነት ኮአክሲያል ኬብሎች አሉ። ኤፍ ታይፕ እና ምን የሚባሉ ቢኤንሲ የሚባል አለ። ሶ መልሱ ሲ ነው የሚሆነው። ስምንተኛ a company deploys server machine in public cloud. Which of the following cloud service model is this an example of dash ይላል። ስለዚህ a company deploys server machine in a public cloud right? ስለዚህ ካምፓኒው ሰርቨር ማሽኖችን ፐብሊክ ክላውድ ላይ ምን አደረገ? ዲፕሎይ አደረገ። ስለዚህ ለዚህ የትኛው ነው መልስ የሚሆነው ነው የሚለው። ስለዚህ የተለያዩ አይነት ክላውድ ሰርቪሶች አሉ። ሶፍትዌር አስ ሰርቪስ የሚባል አለ፣ ፕላትፎርም አስ ሰርቪስ የሚባል አለ፣ ኢንፍራስትራክቸር አስ ሰርቪስ የሚባል አለ ራይት። ሶ ለዚህኛው መልስ የሚሆነው ምንድነው? ዲፕሎይ ያደረገው ሰርቨር ማሽኖችን ነው ዲፕሎይ ያደረገው። ስለዚህ መልስ ሊሆን የሚችለው ማን ነው? ኢንፍራስትራክቸር አስ ኤ ሰርቪስ የሚለው መልስ ይሆናል ማለት ነው ራይት። ኢንፍራስትራክቸር አስ ኤ ሰርቪስ ሲ ነው መልሱ ማለት ነው። ዘጠነኛ which storage device is best suited for high performance gaming laptop requiring fast data access right? Which storage device is best suited for high performance gaming laptop require fast data access? ስለዚህ የትኛው ነው ፋስት የሆነ ዴታ አክሰስ የሚኖረው ስቶሬጅ ዲቫይስ ነው የሚለው። ሶ እዚህ ጋር ስንሄድ ለምሳሌ ሃርድ ዲስኮች አሉ፣ ኤስኤስዲስ አለ። ስለዚህ እነኚህ ለምሳሌ እነኚህ ትራዲሽናል ሃርድ ዲስኮች እነኚህ ናቸው። ኤችዲዲዎች ትራዲሽናል ሃርድ ዲስኮች ናቸው ራይት። አሁን ላይ ሞደርን የሚባሉት ኤስኤስዲ የሚባሉ ሃርድ ዲስኮች ናቸው ራይት። ከነኚህ ደግሞ የተሻለው ደግሞ በጣም ፋስት ዴታ አክሰስ ያለው ደግሞ የትኛው ነው? ኤንቪኤምኢ M.2 ኤስኤስዲ የሚባለው ምን አለው ማለት ነው? ፋስት ዴታ አክሰስ ያለው ስቶሬጅ ዲቫይስ ነው ማለት ነው። ስለዚህ መልስ የሚሆን የሚችለው ማን ነው? ይሄኛው ነው ራይት። ግልጽ ነው። ይሄ ነው የሚሆነው ማለት ነው። ስለዚህ አሁን ላይ ከኤችዲዲ አሁን ላይ የምናገኛቸው ሃርድ ዲስኮች የትኛው ናቸው? ኤስኤስዲዎች ናቸው ራይት። ከነኚህ ደግሞ የተሻለው ደግሞ የትኛው ነው የሚሆነው? ይሄኛው ሃርድ ዲስክ ነው የሚሆነው ማለት ነው። ሶ ይሄ ነው ማለት ነው። ይሄኛው ስቶሬጅ ዲቫይስ ነው የሚሆነው ማለት ነው። ስለዚህ መልሱ ቢ ነው። አስረኛ ላይ ስንመጣ a management team is concerned about enterprise device that do not have any control in place. Which of the following should an administrator implement to address this concern ይላል ራይት።
ስለዚህ መልስ የሚሆነው ምንድነው MDM ነው። MDM ማለት ምንድነው ሞባይል ዲቫይስ ማኔጅመንት ማለት ነው። ራይት ግልጽ ነው። ስለዚህ ኔትወርክ አድሚኒስትሬተሩ ምን ያደርጋል ስፔሲፋይ ያደርጋል ወይም ኮንትሮል ያደርጋል የትኛው ዲቫይስ ነው ኮኔክት መሆን ያለበት የሚለው ነገር የትኛው ሞባይል ዲቫይሶች ናቸው ኮኔክት መሆን ያለባቸው ኔትወርክ ላይ የሚሉት ነገሮች ምን ማድረግ ይችላል ማለት ነው ኔትወርክ አድሚኒስትሬተሩ ስፔሲፋይ ማድረግ ይችላል ማለት ነው። ስለዚህ እነኚህ ምንድናቸው MDM or ሞባይል ዲቫይስ ማኔጅመንት ተብለው ይጠራሉ ማለት ነው። ስለዚህ መልስ የሚሆነው ማን ነው MDM ነው። ራይት ሞባይል ዲቫይስ ማኔጅመንት ማለት ነው። እነኚህ ምንድናቸው ማለት ነው የተወሰኑ ማሳውሳቸው ጥያቄዎች ናቸው። ስለዚህ ሌሎችስ ምን ይመስላሉ የሚሉትን ነገሮች ደግሞ እናያለን አይደል? ያው እንደሚታወቀው የኮምፒውተር ኮራን ኤግዛም ፈተናችን ወደ 10 ነው። ስለዚህ ወደ 90 አካባቢ የሚጠጉ ጥያቄዎች ናቸው። ከዛ ሌላ ደግሞ ምን አለ ደግሞ ፐርፎርማንስ ቴስቶች አሉ። ፐርፎርማንስ ቴስቶቹ ፕራክቲካሊ የሚሰሯቸው ናቸው። እነሱስ ምን ይመስላሉ የሚለውን ነገር አብረን እናያለን ማለት ነው። ስለዚህ በየጊዜው የምለቃቸው ቪዲዮዎችን ብትከታተሉ እጅግ በጣም ታተርፉበታላችሁ ማለት ነው። መልካም ጊዜ እንላችሁ። ቻው ቻው፣ ሰላም።